ሁላችሁም ከኔ ጋር እንደዚህ በሉ። ሁላችሁም ማለት ነው። ሰበር መረጃ ያውም ታሪክ የሚቀይር በዚህ ቪዲዮ እመኑኝ ታሪክ እንሰራለን፣ ትውልድ እንቀይራለን፣ ትውልድ እናድናለን። ታላቁ ሴራ ያውም ዓለማት ያልመለሰችው ከትውልድ እስከ ትውልድ ቀንበር ሆኖ የዘለቀ መረጃውን ላድርሳችሁ። እስከ መጨረሻ ከኔ ጋር ሆኑ። ቪዲዮ ከቲክቶክ ላይ ሊጠፋ ስለሚችል ባካችሁ አንድ 5 ጊዜ ኮፒ ሊንክ አድርጉልኝ። ታላቁ ሴራ በኔዘርላንድ ዓለም አቀፍ የማህበራዊ ሳይንስ ጥናት ኢንስቲትዩት አንደኛው አዳራሽ ውስጥ ሊቃን ዲስኩር ለመታደም ተኮልክሏል። ለጨለማ ሩብ ጉዳይ የሚመስል እይታ ባለው አዳራሽ ውስጥ የጥናታዊ ጽሑፋቸውን ማቅረቢያ ፕሮጀክተር ለነሱ እንደ ብርሃን ፈንጥቃ የሚታይ ፊደላትን እኛ ለዘላለም በነሱ ጫማ መርገጫቸው ስር እንድንውል ያልተገራ ገደብ አልባ ሴራቸው ነው። በቀጭን ሰውነት ላይ ገብስማ ጠጉር ያወረሳቸው የምጣኔ ሀብት ሳይንስ ሊቅ ፕሮፌሰር ሃዋርድ ኒኮላስ ደግሞ ማማሱ ላይ ተሰይሟል። የእውነትም ተክኗል። የጥናት ጽሑፋቸው አንደር ዲቨሎፕመንት ኢን አፍሪካ የሚል ነበር። ፌዝ ቢጤ እንደ መግቢያው ጣል አድርገው ለታዳሚዎቻቸው ፈገግታ የጫሩት ፕሮፌሰር ጨለማ አዳራሽ ውስጥ ያወሩት ነገር የልብ ትርታን ቀጥ የሚያደርግ ወሽመጥ የሚሰብር ነበር። የሰለጠነው ዓለም እንዳለፈለት እንዲቀጥል ከተፈለገ አፍሪካ ደሃ ሆና መቅረት ይኖርባታል። we must keep Africa poor። ሃዋርድ ሲቀጥሉ አፍሪካ የሰለጠነው ዓለም የእድገት መሰረት፣ የተፈጥሮ ማዕድናት ማሳያ፣ የጥሬ ዕቃ መገኛና ተዝቆ የማያልቅ ሀብት ባለቤት ናት አሉ። እናም በምዕራብ ዓለም የተደላደለ ኑሮ እንዲዘልቅ ከተፈለገ አፍሪካ ከዚህ የጥሬ አቅራቢነት የዘለለ ሚና ሊኖራት አይገባም አሉ። ነውረኛው ፕሮፌሰር ቀጠሉና የትኛውም የኢኮኖሚ መዋቅር፣ ማንኛውም አይነት ሉዓላዊ ተቋም እና የትምህርት ስርዓትን ጨምሮ የተነደፈውን ሁሉ ሆነ ብለን አፍሪካ ባለችበት እንድታዘግም ለማድረግ ነው አሉ። ፕሮፌሰሩ ይህን ያለፍራት የትውልድ ያለ እናም ለግማሽ ሰዓት ሽርፍራፊ ሰከንድ የጎደለው የፕሮፌሰሩ ዲስኩል ጥቅል ጭብጡ መግቢያ ላይ ተደመደበ። ይህ ሳቢ አፍሪካን እንደ ቅርጫ ከተሰኘው የበርሊን ኮንፈረንስ የአንድ ሳንቲም ሁለት ገጽታ ነው። ሴራው እምቢ ቀኝ ግዛት ያሉትን የዲሞክራቲክ ሪፐብሊክ ኮንጎ ፓትሪክ ሉሙምባን በልቷል። የቡርኪና ፋሶ ተራማጅ ቶማስ ሳንካራን ቀጥፏል። የቶጎ ሱልጣን ሲልቫንስ ኦሎምፒያን ቀብሯል። ለአንድ አፍሪካ መግቢያ ገንዘብ የታገለውን የሊቢያ ሙአመር ጋዳፊን አስከፊ በሆነ መንገድ ጥሎ ሀገሪቷ ላትነሳ ቀብሮ በብዙ ዋጋ አስከፍሏል። አፍሪካ ደሃ እንደሆነች ማስቀረት የተሰኘው ስሌት በነጻነት ከቀኝ ግዛት ነጻነት በኋላ መልካሙን ሆነ መተግበሪያውን ስሌቱን እየቀያየረም ቀጥሏል። ኬንያዊ የህግ ባለሙያ እና አንቂው ፕሮፌሰር ፓትሪክ ሉሙምባ ይህ ሴራ መሬት የነካበትን መንገድ እና አፍሪካ የከፈለችውን ዋጋ እያሰበ ባገኙት መድረክ ሁሉ በብስጭት ይናገራሉ። እናንተስ? በተለይ የአፍሪካ የትምህርት ስርዓት ያለፈበትን ሲያስቡ ከመቆጨት አልፈው ያማቸዋል። ሉሙምባ አፍሪካ ሆነ ተብላ የሰው ሀብት ልማት ላይ እንድትሰራ ተደርጋለች ባይ ናቸው። ልክ አንተ በአፍንጫው የሚያወራ ግልብጥ እምብርት ለሆነ ሰውዬ ሌሊት ወተክ ማታ 4 ሰዓት እንደምትገባው ኪስ ሳያብጥ ጤና ሳትሆን በዚህ ሁሉ ማንነቱን ያወቀ የተማረና የተመራመረ ብሎም ችግር ፈቺ ትውልድ ለመፍጠር የሚደረግ የትኛውንም ጥረት ለማደናቀፍና ለማኮላሸት አስችሏቸዋል። ይህን ሴራ ተሻግሮ ኮሌጅ የበጠሰ ባለምጡቅ አእምሮ ተማሪ ብቅ ሲል በውጪ የትምህርት ዕድል ሰበብ ከአህጉር ይነቅሉታል፣ ያስወጡታል። የአእምሮ ፍልሰት ወይም ብሬን ድሬን የሚል የዳቦ ስምም ይሰጡታል። አንድ አፍሪካ ሊደርሺፕ ገጽ ድር መረጃ ባሳየው 70 ሺህ የተማረና ስልጡን ክህሎት ያላቸው የአፍሪካ ልጆች በምዕራብ ዓለም ይነጠቃሉ በየአመቱ ማለት ነው። አፍሪካ ዋጋ ከፍላ ያበቃቻቸው ሙያተኛ ዕውቀትና ጊዜዋን ገንዘብና ጉልበቷን ያሳደገውን አገር የበለጠ ሲያለማት ያደገውን ዓለም የበለጠ ሲያለማት እናያለን። በሌላ በኩል ቱኒዚያዊ ግሙት የመጠን ሀብት ፕሮፌሰር ፌዳል ካቡብ ደግሞ ስነ ልቦናችንን ቀድመው ስለበሉት ነው ይላሉ። ፓርት 2 ይቀጥላል። ተመችቷችኋል?